ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና አደራችሁ? እኔ ያለው እግዚአብሔር ይመስገን። እዚህ ጋር ደግሞ ያው እንግዲህ እንደምታዩኝ በጠዋት ተነስቼ ፊቴን ታጥቤ እዚህ ጋር መስታወት ላይ ቆሜላችኋለሁ ተመልካቾች። እንዴት ነው ስታዩኝ? ፕሮቶኮል ኤ ነዋ፣ አንደኛ ነዋ። ሞዴል መሆን አይገባኝም ትላላችሁ ተመልካቾች? ራስ ቀልዳችሁ ነው ተመልካቾች። እኔ ሞዴል መሆን አልችልም፣ ለመቀለድ ያክል ነው። እንደምታዩኝ ከታጠብኩ በኋላ ውሎዬን ለማሳመር እንደዚህ መስታወት ላይ ቆሜያለሁ ተመልካቾች። እስከ መጨረሻው ተከታተሉ። ታሪው ሰራተኛ ከፎቁ እየወረደ ነው ተመልካቾች። ያው ክሊማንጃሮ ብሎት የአፍሪካ ተራራ ጠዋት ስትወርዱ ለእግራችሁ እንቅስቃሴ፣ ከዛ ደግሞ ከስራ ውላችሁ ስትመለሱ ምናምን የሚሰጣችሁ ስትሬንግዝ ያው ለመጽናናት ነው። እሺ ተመልካቾች፣ ስፖርት ለጤንነት የሚለውን ለመተግበር ነው። እንደምታዩት እዚህ ጋር ሰልፍ ተሰልፌ እያያችሁ ነው ተመልካቾች። የአዲስ አበባ ሰልፍ እንግዲህ እንደዚህ ነው። ኮየ ላይ በጣም ጸጥ ያለ ቦታ የሚወደድ በጣም አሪፍ አካባቢ ቢሆንም ነገር ግን ትንሽ የትራንስፖርት ችግር፣ በፈለጋችሁ ሰዓት ማግኘት አትችሉም። እንደምታዩት ትንሽ ያደክማቸዋል የትራንስፖርት 4 ኪሎ ወደሚገኘው የስራ ቦታ እየተዳረስኩ ነው። እንደምታዩ ተመልካቾቼ እዚህ ጋር ቢሮዬ ላይ ቁጭ ብዬ የተሰጠኝን ስራ በስርዓት እየሰራሁ ነው ተመልካቾቼ። እነዚህን ስራዎች በስርዓት ከሰራሁ በኋላ ደግሞ የምሄድበት ቦታ አለ። እዛ ቦታ ለመሄድ ደግሞ አብራችሁኝ እስከ መጨረሻው ድረስ ተዘጋጁ። ኮተቤ ወደሚገኘው ዋና ቢሮአችን እየተጓዝኩኝ ነው ተመልካቾች ለስራ። እኔ ኋላ ወንበር ተቀምጬ ነው፣ ፊት ለፊት ደግሞ ሹፌሩና ባልደረባዬ ናቸው ተመልካቾቼ። አሁን ኮተቤ የሚገኘው ዋና ቢሮአችን ሄድ ኦፊስ ላይ ደርሻለሁ ተመልካቾቼ። እንደምታዩት ግቢውን አልወደዳችሁትም? የኛ ዋና ቢሮአችን በጣም ነው የሚገርመኝና ኪዳነ ምሕረት ኮተቤ ኪዳነ ምሕረት ፊት ለፊት ነው። ልክ ውስጥ ስትገቡ ዛፉ ምናምን ያሉት እጽዋቶች ምናምን ጠቅላላ ግቢው በጣም ነው የሚያምረው እና ልክ ዋና ቢሮ ሲሄድ የሚያስታውሰኝ የዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ ግቢ ነው እና በጣም ነው የምወደው ይሄን ግቢ። ዋና ቢሮ የተሰጠኝን ስራ ጨርሼ ወደ ስራ ቦታ 4 ኪሎ እየተመለስኩ ነው ተመልካቾች። ይሄ የሚታያችሁን ቦታ ታውቁታላችሁ የሚል እምነት አለ። በእርግጠኝነት ታውቁታላችሁ ተመልካቾች፣ በእርግጠኝነት አውቃችሁታል። ይህ ቦታ አዲስ የሚገነባው የዶክተር አብይ ቤተ መንግስት ነው። ስፋቱ በጣም ነው የሚገርመኝና መቼ ተሰርቶ እንደሚያልቅ ራሱ እንጃ። በጣም ብዙ ጊዜ የሚወስድ ይመስለኛል። የመጨረሻ ሰፊ ነው። በጣም ነው የሚያምረው ተመልካቾች። ደግሞ ዛሬ ትንሽ ትራንስፖርት ሁኔታን በጣም ክራውድር ነው፣ አሰልቺ ነው። በተለይ በጣም መንገዱ ሲዘጋጋ አዲስ አበባ ከፍተኛ የሆነ የሰው ፍሰትም አለ። ትራንስፖርቱም በዛው በሰው ልክ ነው። በፈለጋችሁት ደቂቃ በፈለጋችሁት ሰዓት ያሰባችሁት ቦታ ላይ መድረስ በጣም ከባድ ነው። በጣም ነው የሚጨናነቀው እና እንደምታዩኝ እየተወዘወስኩ ነው። ያው መኪና እኔ ያን ያክል ብዙም ግድ እየሆነብኝ ነው እንጂ በመኪና መጓዝ ያን ያክል አልወድም። ይገርማችሁ ቤተ መንግስቱን አልፈን አሁን እንደምታዩት እዚህ ጋር ተመልካቾች ቀበና አካባቢ እየደረስኩኝ ነው ተመልካቾች። ቀበናን እያያችሁት ነው። ባይዘዌ አዲስ አበባ እንደምታዩት መንገዱ ምናምን በጣም አዲስ አበባ እውነት ለመናገር ተቀይራለች። አንዳንዴ ውስጣችን የሚነግረንን ነገር መመስከር አለብን። እውነትን እውነት፣ ሐሰትን ደግሞ ሐሰት ማለት እውነት ለመናገር እንደምታዩት በቃ ማለት እውነታው ያምራል። በቃ ላይንም ለህሊናም በጣም ይማርካልና ቀበናን አልፌ እዚህ ራስ አምባ ሆቴል አካባቢ እየደረስኩኝ ነው ተመልካቾች። እንደምታዩት መንገዱን አልወደዳችሁትም? በእርግጠኝነት ደስ እንዳላችሁ ተስፋ አረጋለሁ። እዚህ ጋር ደግሞ በጣም የምወደው ዩኒቨርሲቲ ትዝታዬን እየቀሰቀሰብኝ ነው። የአዲስ አበባ ዩኒቨርሲቲ አርማ ይታያችኋል ተመልካቾቼ። ይሄ አዲስ አበባ ዩኒቨርሲቲ ነው። 6 ኪሎ ሳይሆን 4 ኪሎ ያለው ካምፓስ ነው ይሄ የምታዩት። ከቅድስት ስላሴ ፊት ለፊት የሚገኘው 4 ኪሎ ካምፓስ ነው። የዋናው የአዲስ አበባ ዩኒቨርሲቲ ቅርንጫፍ ነው። ኦልሬዲ እዚህ ጋር 4 ኪሎ ፕላዛ ደርሻለሁ። 4 ኪሎ ፕላዛን አልፌ ደግሞ ወደ ቢሮ እየተዳረስኩ ነው ተመልካቾቼ። እንደምታዩት እስከ መጨረሻው ድረስ አብራችሁኝ ሆኑ። ሳላስበው የምሳ ሰዓት ደረሰ። ከዚህ ጋር እንደምታዩት ከቢሮአችን ጀርባ ምርጥ ምግብ ቤት አለች። ዋጋዋ የሚሰሩት የምግብ ኳሊቲ በጣም ነው የሚመቸኝ። እንብላ ተመልካቾቼ፣ በጣም ነው የሚጣፍጠው። እዚህ ጋር እንደምታዩት ተመልካቾቼ አሁን እንደምታዩኝ እንግዲህ ወደ ቤቴ እየተጓዝኩ ነው። ኮየ ፈቼ እንደምታዩት ተመልካቾቼ ያምራል አይደል መንገዱ? በቃ እዚህ አበባዎቹ
መንገዱ እንደገና ደግሞ ዛፎቹ ምናምን በጣም ደስ ይለኛል። እና ባይ ዘ ዌይ አዲስ አበባ እውነት ለመናገር በጣም እየተቀየረች ነው እና ኮየ ፈቼ በጣም ደስ ይለኛል። በጣም በጣም ጸጥታው መንገዱ እንደምታዩት እርግጠኛ ነኝ ትወዱታላችሁ ተመልካቾች። እና በጣም ነው ደስ እኔ ደግሞ አበባ ማየት ዛፍ ማየት ወክ ማድረግ በጣም ውስጤ ነው። የሚገርማችሁ እስከ 30 ደቂቃ 40 ደቂቃ በእግሬ ብጓዝ በጣም ነው ደስ የሚለኝ እና አንዳንዴ እስከ 35 ደቂቃ ወክ አደርጋለሁ ምናምን እና ደስ ይለኛል። በቃ በእግር ወክ ማድረግ ተፈጥሮን እያያችሁ እየቃኛችሁ መንገዱን ምናምን ብቻ አእምሯችሁን ሪፍሬሽ አድርጋችሁ ነው ወደ ቤታችሁ የምትመለሱት ተመልካቾቼ። ወዳችሁታል አይደል? መንገዱን በእርግጠኝነት ኮሜንት ላይ ያስቀምጡት። እዚህ ጋር ደግሞ ሳር ቤት ሳይ ሳር ቤት ውስጥ ስላደኩኝ በጣም ሳር ቤት በጣም ደስ ይለኛል ተመልካቾቼ። ሁላችሁም መቼም የከተማ ልጅ ካልሆነ በሳር ቤት ያላደገ ሰው ይኖራል ብዬ አላምንም። እንግዲህ እኔ መንደፈራ በሳር ቤት ነው ያደግኩት። ሳር ቤት ቅዝቃዜው በጣም ደስ ይለኛል እና ባይዘ አሁን ለምናያቸው ህንፃዎች መነሻቸው ይሄ ባህላዊ መንገድ ነው። ሳር ቤት ነው የሁሉም ነገር መነሻና